ዛሬ ጠፍቼ ነበር ማለት ይቀለኛል። ምክንያቱም የሆነ ቦታ ሂጄ እግሬ እንዳመራኝ መሄድ አለብኝ ብዬ ማታ ላይ ወክ እያደረግኩኝ ከዛም በየቦታው ደስ ደስ የሚሉ ቦታዎች፣ መናፈሻዎች ምናምን የሰው መቀመጫ እንደዚህ በየመንገዱ በየፓርኩ እንደዚህ ቦታዎች አሉ፣ መቀመጫዎች አሉ እና እንደዛ ቁጭ ብዬ ከዛ ደግሞ የሚገርማችሁ ነገር በጣም ይሄ ቪዲዮ ስቀርጠው 5 ሰዓት ነው፣ 5 ሰዓት ተኩል 6 ሰዓት ባለው ነው። ነገር ግን በቃ ከቤቴ ልክ ወጣሁኝ እግሬ ወደ አመራኝ ነው ቀጥታ ማለት ነው። እና የሚገርማችሁ ነገር እዚህ ሀገር በጣም በቤተክርስቲያን አለ፣ እንደዚህ ቦታዎች አሉ፣ መናፈሻዎች ይበዛሉ። በጣም ደስ የሚለው በነገራችን እስካሁን የሰው ብዛት አታዩበት። የሰው ብዛት የሚታዩበት እንጂ በጣም ነው ደስ የሚለው ምሽቱ። በቃ ሁሉም ሰው ወክ ያደርጋል በብዛት በጥቂቱ ማለት ነው። ከዛም ዘወር ስር እዚህ ጋር ቤተክርስቲያን አገኘው፣ ግን ዝግ ነበረ። ከውጭ ቪዲዮ እና ፎቶ አነሳው። ለምን ኔክስት ታይም እንትን ስር ማለቴ በተመቼ ሰዓት እሄዳለሁ ብዬ ሰራሰብኩኝ፣ ቦታው እንዳይጠፋብኝ ፎቶ አነሳሁት፣ ቪዲዮም ቀረጥኩት ማለት ነው። ከዛ በኋላ እንግዲህ ያው ምሽቴ በጨለማ ወክ ማድረግ ነበረ። ምክንያቱም ያው ስራ አልነበረኝም፣ ቤት ነበር የዋልኩት። ግን በቃ የሚገርማችሁ ነገር እዩት፣ ይሄን አካባቢው ምናምን በጣም የሚያስፈራ ነው። ግን አስፋልት ነው ሲል የነበረው። ሰላም እንዴት ናችሁ ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛለኝ። ሙሉዓለም ነኝ። ዛሬ እንግዲህ በሌላ ቪዲዮ በሌላ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ በጣም በነገራችን ላይ በጣም የሚያስቅ ምሽት ነው ያሳለፍኩት። በቃ ቤት ነበር የዋልኩት፣ ስራ አልነበረኝም እና ያን ያህል ቤት ውስጥ ከምቀመጥ ምናምን ብዬ ወክ ማድረግ መረጥኩኝና የት እንደሚሄድ አላቅም ነበር። ማለት ቀጥታ ከቤት ወጥቼ እግሬ ወደ አመራኝ ነበረ ሲሄድ የነበረው። ከዛም በኋላ ምን እንዳጋጠመ ልንገራችሁና የት ቦታ እንዴት የት እንደዘርኩኝ ቪዲዮውን ታዩታላችሁ እናንተ ማለት ነው። ከዛ ሄድኩኝና በቃ የሆነ ድቅድቅ ያለ ቦታ ልክ እንደዚህ የማላውቀው ቦታ ደረስኩኝ ማለት ነው። ከዛ ስደርስ ወደ ቤቴ ለመመለስ በጣም ጠፋብኝ ማለት ነው። ምክንያቱም ቀጥታ ከቤት ወጥቼ ውስጡ ለውስጡ ሄድኩት፣ ውስጡን ማለት ነው። እውነት ለመናገር በጣም ነው እኔ የምጠፋው። ግን የሚገርማችሁ ነገር ወደ ቤቴ ስመለስ እኔ ብዙ ጊዜ ኢንተርኔት አልሞላም ስልኬ ላይ። ምክንያቱም ቤት ውስጥ ካለው ኢንተርኔት ነው የምጠቀመው። ዳታ ምናምን ስሪጅ አልሞላም። ምክንያቱም ለምንድን ነው ስሪጅ የምሞላው? አስፈላጊ ነገር ስላልሆነ። ምክንያቱም ታውቃላችሁ ኢትዮጵያ ከአዲስ አበባ ወግዲያ ደሴ ካልሆነ በስተቀር ኢንተርኔት አይሰራም። ቤተሰቦች ጋር ነው ኢንተርኔት የምሞላበትን ቤተሰቦች ጋር የምደውልበት ብዙ ጊዜ እና ያን ያህል ብዙም ዳታ አልሞላም። ከዛ ወደ ቤቴ ለመመለስ በምን ልመለስ ማለት ግዴታ ማፕ አድርጌ መመለስ አለብኝ። ምክንያቱም ጠፋብኝ ማለት ነው። ከዛ እንደገና ሱቅ ፈልጌ ካርድ ሞልቼ እንዳታ ሞልቼ ሎኬሽን ሞልቼ ወደ ቤቴ ተመለስኩኝ እላችኋለሁኝ። እናም በጣም በጣም ራሴን የፈተንኩበት ምሽት ነበረ። በጣም ፈርቼ ነበር። ነገር ግን ምንድነው የፈራሁት? በጣም ደክሞኝ ሁሉ ነበረ። ከዛ ቁጭ አልኩኝ፣ እዚህ አረፍኩኝ። በጣም 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 ይደክም ነበረ። ለምንድን ነው ማን አስገደደሽ? ማን እንትን ማለት የራስሽ ፍላጎት ነው ምናምን ልትዩ ትችላላችሁ። ያው አንዳንድ ጊዜ በቃ ቤት ወጥቼ ወክ ላድርግ ትልባችሁ፣ ሳታውቁት ትሄዳላችሁ። በቃ ሳታውቁት ትራመዳላችሁ፣ ሳታውቁት የሆነ ቦታ ትሄዳላችሁ እና እንደዛ ነው የሆነብኝና እስኪ ዛሬ የት እንደልኩኝ ቪዲዮውን አይታችሁ እናንተ ራስን ላይክ በማድረግ ቤተሰብ ሁኑ እና እስኪ ዛሬ የኔን ምሽት ላሳያችሁ። ያስፈራ ማርያምን ጠፋብኝ። ጭራሽ የማውቀው ቦታ ደረስኩም። የማውቀው ስላችሁ የማውቀው ሰፈር የማውቀው ቦታ እዚህ አካባቢ ሆነ አላውቀውም፣ መጥቼም አላውቅም። የሚገርማችሁ ነገር እሬ እንዳመራኝ ነው ዝም ብዬ የመጣሁት። ግን ወይኔ ጉዴ እዩት። እስካሁን ማለት ነው የማውቀው ሰፈር ጋር አልደረስኩኝም። በነገራችን ላይ ከቤት ወጣሁኝ። ከዛ ዝም ብዬ እግሬ እንዳመራኝ ሄድኩኝ። ግን እስካሁን ድረስ ማርያምን ነው የምላችሁ ሰፈሩን አላውቀውም ሰፈሩን። ምክንያቱም
ገና አልደረስኩም። ማቀው ሰፈር አልደረስኩም ማለት ነው። በነገራችን ላይ ማለት ነው ሱቅ አገኘሁ፣ ግን እዚህ ሱቅ ገብቼ አላቅም። ወደዛ ነው ገብቼ አላቅም፣ ግን የሚጠጣ ነገር ገዛሁ። ይሄን ነገር በጣም ነው የምወደው እና እንዴት እማቀው ሰፈር እንደሚሄድ ጊዜ ያውቀው እና ውዶችዬ እንዳልጠፋ ፈርቻለሁ። ወይኔ ጉዴ ማርያምን ጭራሽ አላውቀውም። እዚህ ጋር ደግሞ የአረቦች እሱት ነገር የሚሸጥበት ነው። እናም ውዶችዬ እስኪ ማን ነው እንደኔ ማለት አንዳንድ ጊዜ ጠፍታችሁ የምታውቀው እስኪ ማለት ቤት ወታችሁ በስራም ሊሆን ይችላል፣ ሰው ቤትም ሊሆን ይችላል። ብቻ እኔ በነጋችን ላይ በጣም የማረሳው ነገር ከዚህ ሀገር ከመጣው በፊት ሌላ ቦታ ነበርኩኝና ስራ ለመሄድ እና አንዷ ልጅ ስራ እንሄዳለን አብረንና ጠብቂኝ፣ ባስ ውስጥ ነኝ እየመጣው ነው ባሷ እየመጣች ነው ምናምን አለችኝ ማለት ነው። ከዛ እኔም ደግሞ ኦኬ ብዬ ከቤት ወጥቼ ባስ ስትመጣ እዛ ውስጥ ያለች መስላኝ መቤቴ ነው የምላቸው ወይኔ ጉዳይ። ከዛ እሷ ባስ ውስጥ ነው የሰራለች ብቻ እኔ ባስ ስቴሽን ነበርኩ። ከዛ ኦኬ እዚህ ውስጥ ና ብዬ ገባው። ከዛ ስገባ እዛ ባስ ውስጥ አላገኘኋትም ማለት ነው። ከዛ የቆረጥኩት ራሱ 5 ብር ነበረ፣ ግን የሚከፈለው ግን ኖርማል የሰፈር ባስ ብር 50 ነበረ ማለት ነው። ከዛ 5 ብር 10 ብር ሰጥቼው 5 ብር መለሰልኝ። ከዛ ባስ ውስጥ ሳያት የለችም። ከዛ ፕሊስ አውርደኝ ምናምን አልኩት እና ወረድኩ ማለት ነው። ከዛ ሰውየው ራሱ በቃ ይሁን እንዴ አማታል እንዴ ምናምን የሚል አይነት ስታይል ነበር ያለኝ ማለት ነው። ከዛ ወርጄ ወደውኑ እሷ መጣች። እንዴ ከባስ ነው እንደምትወርጁ ስትለኝ እኔ እኮ እዛ ገብቼ እዛ ያለሽ መስሎ ምናምን ስላት ኖ ይሄ ባስ እኮ የሚሄደው የ45 ደቂቃ መንገድ ተጉዞ አሁን ያለሁበት ቦታ ማለት ነው የሚመጣው። ይሄ የዚህ ሀገር ባሶች የክፍለ ሀገር ባስ ሰላም፣ ዋልያ እንዲሁም ደግሞ አሁን የመጡት ባሶች አሉ ክፍለ ሀገር የሚሄዱ የዛ አይነት ባሶች ናቸው። አሁን እዚህ ሌላ ቦታ ከአንዱ ለመሄድ ራቅ ያለ ቦታ ለመሄድ እሱ ነው የምንጠቀም። በጣም ነው የሚመቸው ባሱ ራሱ። የሰፈር ባስ ግን ደግሞ መልካቸው ሙሉም ይለያያል። ግን እኔ የአዲስ ስለነበርኩኝ ያን ያህል ብዙም እንትን አላልኩም ማለት ያን ምንም አልመሰለኝም። ግን አሁን ላይ አልፎ ምናምን ሳየው ግን በጣም ምስቃለሁ እና ብዙ ጊዜ አንዴም እንደዚሁም ደግሞ ያው ሰው ቤት ስትሰሩ ቤት ሰራ የምትቀያይሩ አንዳንድ ጊዜ አካባቢው ሰፈሩ እስከምትለምዱት ድረስ ሊጠፋባችሁ ይችላል። ስለዚህ እኔ ብቻ ሳልሆን ብዙዎቻችሁ የብዙዎቻችን ችግር ነው ብዬ ችግር ነው ሳይሆን በቃ ይሁን አንዳንድ ጊዜ ሲያልፍ እኮ ወይኔ ለዚህ ነበር እንዴ እንደዚህ የሆንኩት፣ ለዚህ ነበር እንዴ እንደዚህ ያደረግኩት አትሉም? እንደዛ ብላችሁ አታውቁም? እኔ እንደዛ ነው ብዬ የማውቀው እና ብዙ ነገር አሳልፍ ያለው መቼም ስደት ላይ ብዙ ነገር ታሳልፋላችሁና ያው ዛሬ ግን እውነት ለመናገር ትንሽም ቢሆን አሁን ያለሁበት ቦታ ወይም ደግሞ አሁን ያለሁበት ስቴት ቢያንስ 3 ዓመት ሊሞላኝ ነው እና ያን ያህል ቢጠፋብኝም ተመልሼ ወደ ቤት ለመመለስ አልቸገርም እና በጣም ብቻ ደስ የሚል ምሽት ነበር ያሳለፍኩት። እናም ውዶችዬ እንግዲህ የዛሬ ማምሻዬ ቪዲዮ ይሄን ይመስላል። ከዚህ በኋላ በቃ ዛሬ በዚህኛው ነው እንደዚህ በዚህኛው መንገድ ሂጄ እንደዚህ አመሽቼ ያው ተመልሼ ወደ ቤቴ እየመጣው እገኛለሁ ማለት ነው። አልጠፋብኝም። ደስ የሚሉ ቦታዎች አይቻለሁኝ። ነገ ሲሄድ ግን ይጠፉብኛል። የማልዋሻችሁ ነገር ግን ቤተክርስቲያን አይቼ ነበረ። ይህን ቤተክርስቲያን አይቻለሁ ስሙንም ሳላየሁት ቀጣይ በታክሲም ቢሆን መሄድ እፈልጋለሁ። በጣም ነበረ ደስ የሚለው የአምራር። በዛ ላይ ደግሞ ጨለማ ነበረ፣ ግን ያው ዝግ ነው። ወደ ውስጥ ገብቼ ባላይም ኔክስት ታይም እሄዳለሁ ብዬ አስቤያለሁኝ ማለት ነው። እና አንዳንድ ቦታዎች መናፈሻዎች ነበሩ። ብቻ የማላቃቸው መንገዶች ነበሩ እውነት ለመናገር እና ደስ የሚል ምሽት ነው። በነገራችን ላይ እኛ ጋር አየሩ ምሽቱ ይህን ይመስላል። በጣም ይቀዘቅዛል። አሁን እኔ ወደ ቤት ስመለስ ከቤት የወጣሁት 6 ሰዓት እንኳን አልሆንም ከቤት ስወጣ። አሁን ግን ወደ ቤት ስመለስ ግን 8 ተኩል ሆኗል ማለት ነው። ግን ያው በዚህ ሰዓት
ወክ ማድረግ ባይለመድም ሴት ልጅ ብቻዋን በዚህ ሰዓት ትላላችሁ። ኢትዮጵያ ስላልሆንኩ ነው። ኢትዮጵያ መሆን በዚህ ሰዓት ታውቃላችሁ። እዚህ ሀገር ግን እግዚአብሔር ይመስገን ያን ያህል ብዙም ሌባ የለም፣ ብዙም የሚያስፈራ ነገር የለም። ግን የሚገርማችሁ ነገር የሆነ ጨለማ ቦታ ምናምን ከኋላ ኮሽ ካለ በቃ በጣም ነው የምደነግጠው። ነገር ግን ያው አስፋልቱን መንገዱን መብራት ያለበትን ቦታ ነው እየሄድኩ ያለሁት እና ብቻ ለማንኛውም ዛሬ ያው ትንሽ አንዳንድ ጊዜ ቤት ውስጥ ቁጭ ብዬ የሆነ ከደበረኝ ከተጨናነኩ ምናምን ነገር እውነት ለመናገር ወክ ማድረግ ይቀለኛል። ወክ ካደረግኩኝ ስመለስ ሰረ የሚደክመኝ እተኛለሁ ማለት ነው። ይሄን የምላችሁ አሁን ያው ቤት ውስጥ ትንሽ ብቻዬን ስለሆንኩ ነው እንጂ ሰዎች ሲኖሩ ምናምን ያን ያህል ይሄን ያህል እንትን ውጭ መውጣት ነፃነት ወይም ደግሞ እረፍት ላይ አይኖረኝ ይችላል፣ የለኝም ሲጀመር። ግን አሁን ባለሁበት ግን ሁኔታ ሊብ ላይ ስገባ ምግብ እየሰራው ቡና እያፈላው አንዳንድ ነገሮች ፏ እያልኩ ምናምን ሳሳያችሁ ያው ሰው ቤት ነኝ ያለሁት፣ ግን በትንሽ ጊዜ ብቻዬን ስለሆንኩ ነው። ለዛ ነው ነፃነቱ ምኑም ሁሉም ነገር ያለው ማለት ነው። ቀጣይ እንግዲህ ደግሞ ሌላ ቦታ እሄዳለሁ። አንዳንድ ቦታዎችን ለማየት ፈልጋለሁ፣ መሞከር ማየት። እንዲሁ ደግሞ በራሴ ታክሲም ሳሊዝ ባስም ሳሊዝ ራሴ በእግሬ እየሄድኩኝ ለማየት እሞክራለሁ፣ መሞከር እፈልጋለሁ። እና እንግዲህ ሰፈር ደርሻለሁ። ወደ ሰፈር እየመጣው ነው። አሁን ጠጥረጭ ብሏል። አስፋልቱም መንገዱም ምንም ነገር ሰው አይታይም እና አንዳንድ ባሶች አሉ ትናንሽ ብቻ እንደዛ ብቻ። ለማንኛውም ምን አለፋችሁ ውዶችዬ ምሽቴ በጣም ደስ ይል ነበረ፣ ግን ጠፍቼም ነበር በዛው ልክ